የዘንድሮ የ2018 የአላፋ ዝማሬ በመስቀል አደባባይ እንደሚደረግ አንዳንድ ምንጮች ጠቅሰዋል። ከወደ አሜሪካ አንድ መረጃ ተሰምቷል። የኢትዮጵያ መንግስት በኦርቶዶክስ ቤተክርስቲያን የሃይማኖት ተከታዮች ላይ ከባድ የሰብአዊ መብት ጥሰት እየፈጸመ ነው። ይሄን የሰማው የብልጽግና መንግስት ቦሌ መድኃኔዓለም ከምታከብር አሁን እዚህ መስቀል አደባባይ አክብር ብለው ያለቀስን እንዘምራለን የሚል ማደንዘዣ እዚህ ሴት ውስጥ ያለ ይቅርታን ይመለከታል። ለኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ሰላም ጤና ይስጥልኝ። እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እግዚአብሔር ይመስገን ሁሉ ሰላም ነው። በዚህ ቪዲዮ የምንመለከተው እንግዲህ ሁለት ርዕሰ ጉዳዮች አሉ። የመጀመሪያው የአላፋ ዝማሬ ጉዳይ ነውና አላፋ ዝማሬ መስቀል አደባባይ ነው የሚደረገው የሚል ነገር የሰማን ነው የምንገኘው። ለምን ዛሬ የሚለው ነገር የምንመለከተው የሚሆነው እንደዚህ ነው። ሰሞኑን እንግዲህ ጎንደር ላይ በተፈጸመው ነገር የሙሉ ወንጌል ቸርች እንግዲህ ይቅርታ ጠይቃለች። እሱን የማስመለከታችሁ ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ያው እንግዲህ እንደምታውቁት በአርሲ ጉዳይ ላይ የሚዲያ ዘመቻ የሚል አንድ ንቅናቄ ተጀምሮ ነበርና እሱ ነገር እንግዲህ ፍሬ አፍርቶ አሁን ላይ ጭራሽ አሜሪካ ወደ ኢትዮጵያ እንግዲህ አንዳንድ ነገሮችን ለማሳረፍ እንደሚችል ማቀመጣን እንደሚችል የሰማን ነው የምንገኘውና አሁን ደግሞ ከዚህ ጋር ተያይዘው የአላፋ ዝማሬ መስቀል አደባባይ የሚል ነገር የሰማን ነው የምንገኘው። መጀመሪያስ ያ የሚዲያ ንቅናቄ ከምን ደረሰ የሚለው ነገር እስቲ ውጤቱን እንስማና ወደ አላፋ ዝማሬ እንመለስ። በመላው ዓለም የምትገኙ ኦርቶዶክሳውያን እንዴት አላችሁ? እንዴት ሰነበታችሁ? እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔ በጣም ደህና ነኝ። እንግዲህ ላለፉት ጥቂት ጊዜያት እንደምታውቁት በኢትዮጵያ በተለያዩ የሀገራችን ክፍሎች በተለይም ደግሞ በአርሲ በየዕለቱ እየተገደሉ ላሉ ኦርቶዶክሳውያን ድምፃችንን ለማሰማት የሚዲያ ዘመቻ ንቅናቄ ስናደርግ ነበር። ይህንን የሚዲያ ዘመቻ ንቅናቄም የተለያዩ የውጭ ሀገር ዜጎች ጉዳያችን ጉዳያቸው አድርገው ሀዘናችንን ሀዘናቸው አድርገው የተለያዩ ቪዲዮዎችን ሲሰሩ ሰንብተዋል። ሁላችንም አይተነዋል። ይህንን በዚህ ብቻ አልበቃም። የተለያዩ በውጭ ሀገር የሚኖሩ መንግስታትም ጉዳያችንን ሰምተውን ምላሽ እየሰጡን ይገኛሉ። ባለፉት 2 ቀናት እንግዲህ ባያችሁት መሰረት በአሜሪካ መንግስት ጉዳያችን ተይዞ እኛም በቢሮ ተገኝተን እንግዲህ ኮሚቴው በቢሮ ተገኝቶ ብፁዓን ሊቃነ ጳጳሳት የተለያዩ መምህራንን ካህናትን በመያዝ ጉዳያችንን አጀንዳችንን በቤተክርስቲያናችን ላይ እየደረሰ ያለውን ነገር በኦርቶዶክሳውያን ላይ እየደረሰ ያለውን ግፍና መከራ አቅርበናል። እንግዲህ እንዳያችሁት ከ3 በላይ ሴኔተሮች፣ ኮንግረስማኖች፣ ሪፕሬዘንታቲቮች በተገኙበት ኢንተርናሽናል ሪሊጂየስ ፍሪደም አምባሳደሩን በተገኙበት ሌሎቹም በተገኙበት ጉዳያችን አቅርበናል። እንግዲህ 2 ቀን የነበረ ውይይት ነው። ረጅም ሰዓት ነው። እንደምታውቁት እግዚአብሔር ስራውን ይሰራል። እኛ ትንሽ ከደከምን እኛ እንደው ዝም ብለን እንደው ከተነሳን እግዚአብሔር ስራውን እንደሚሰራ ያየንበት ጉዞ ነው ይሄ። እግዚአብሔር መንፈስ ቅዱስ የሰማዕታቱን ደም እንግዲህ ተቀብሎ ትንሽ የደከምናት ድካም ፍሬ እያፈራች ነው ያለች። አሁንም ቢሆን አጀንዳችንን ሳንቀይር ጉዳያችንን ሳንቀይር የተለያዩ የሚመጡ አጀንዳዎች ሳይወስዱን የጀመርነውን ጉዞ ጫፍ ለማድረስ ሁላችንም በቻልነው አቅም ልንበረታ ይገባናል። እግዚአብሔር ወንድማችን እግዚአብሔር ይስጥልን። እንግዲህ አሁንም ቢሆን የኛ ጥያቄ አንድ ነውና በአርሲ የተጎዱ ኦርቶዶክሳውያን እንግዲህ ማን እንደጎዳቸው ለምን እንደተጎዱ ተለይቶ ይነገረን፣ ገለልተኛ የሆነ አካል ይሄ ነገር ያጣራ የሚል ነው። ከዛ ውጪ ደግሞ ቤተሰቦቻቸውን ልጆቻቸውን ላጡ ቤተሰቦች እነዚህ ደግሞ ቤተሰቦቻቸውን ላጡ ልጆች መንግስትም ሆነ ቤተክርስቲያኒቷ ተቋም ወይ ደግሞ ቅዱስ ሲኖዶስ እርዳታ ያርግላቸው ሄዶ ይጎብኛቸው የሚል ነገር ነው። ከዛ ውጪ ሌላ ጥያቄ ያለን አይደለንም እና አትሄዱ የሚል ጥያቄ ነው እንግዲህ ያዝነውና ይሄን ማስመልከት እንግዲህ በዚህ ጉዳይ ላይ ኢትዮጵያ መንግስት ዝም ቢልም የውጪ መንግስታትና የውጪ ያንን አካላት እንግዲህ በዚህ ጉዳይ ላይ ተናገሩ የሚገኙትና ይሄን ተመልከቱ። ለምሳሌ ከወደ አሜሪካ አንድ መረጃ ተሰምቷል። የኢትዮጵያ መንግስት በኦርቶዶክስ ቤተክርስቲያን የሃይማኖት ተከታዮች ላይ ከባድ የሰብአዊ መብት ጥሰት እየፈጸመ ነው ሲሉ ከኋላዬ በምስሉ ላይ የምትመለከቷቸው ኤርል በዲ ካርተር ተናገሩ። በአሜሪካ ኮንግረስ የሪፐብሊካን ፓርቲ አባል የሆኑት ኤርል በዲ ካርተር የኢትዮጵያ መንግስት በኦርቶዶክስ ቤተክርስቲያንና ሌሎች ሃይማኖት ተከታዮች ላይ ከባድ የሰብአዊ መብት ጥሰቶችን አሜሪካ ማዕቀብ መጣል እንዳለባት የሚጠይቅ ረቂቅ የውሳኔ ሐሳብ ለህዝብ እንደራሴዎች ምክር ቤት አቀረቡ። ይህ ረቂቅ የውሳኔ ሐሳቡ በሲቪሎች ላይ የሚፈጸሙ ጥቃቶችን ለማስቆምና ባለስልጣናትን ተጠያቂ ለማድረግ የአሜሪካ የውጭ ጉዳይ ሚኒስተር የተመረጡት ማዕቀቦችን ጨምሮ ሁሉንም ዲፕሎማሲ መሳሪያዎችን እንዲጠቀሙም ይጠይቃል። የኦርቶዶክስ ቤተክርስቲያንና የሌሎች ሃይማኖት ተከታዮች የጦር ወንጀልና ዘር ማጥፋትን ጨምሮ በርካታ ወንጀሎች እንደተፈጸሙባቸው የሚያሳዩ ሁኔታዎች መኖር
ያኗኗራቸውንም የውሳኔ ሀሳቡ ይገልጣል። በአሜሪካ ውስጥ የሚገኘው የኢትዮጵያ ስፖርት ፌዴሬሽን የአርሲውን ኦርቶዶክሳውያን ጭፍጨፋ በማውገዝ መግለጫ ማውጣቱ ይታወቃል። እርግጥ ነው ይሄ የሆነው የቅርቡ ተከታታይ ጭፍጨፋ ከጀመረ ከ2 ወር በኋላ ቢሆንም ከመቅረት መዘግየት ይሻላልና እናመሰግናለን። ከኦርቶዶክሳውያን ጎን ስለቆሙ ምንም እንኳን ቢዘገዩ እናመሰግናለን። አሜሪካ ውስጥ የሚርመሰመሱ የኦርቶዶክሳውያን ቤዝ ያደረጉ በርካታ ድርጅቶች አሉ። ይህ ሁሉ ሲሆን ግን አንዳቸው መግለጫ አለማውጣታቸው የሚያስገርም ነው። ከነሱ አንጻር ይሄኛውን መግለጫ ያወጣውን የኢትዮጵያ የስፖርት በአሜሪካ ውስጥ የሚገኘው የኢትዮጵያ ስፖርት ፌዴሬሽን እናመሰግናለን። አሁንም የአርሲ ኦርቶዶክሳውያን መከራ ጭፍጨፋ እንዲቆም እንጠይቃለን። ይህ እንግዲህ በኢትዮጵያ አይደለም የውጪ ነው። እንደምትመለከቱት እንግዲህ ኢትዮጵያውያን ዝም ብለው በሚገኙበት ሰዓት የውጪ የተለያዩ ድርጅቶች እንግዲህ በዚህ መንገድ ድምጻቸውን እያሰሙ ይገኛሉና ከዚህ ጋር ተያይዞ እንግዲህ የአእላፋት ዝማሬ ቀርቧል እንደሚታወቀው በገና ዕለት የሚካሄደውና አሁን ላይ እንግዲህ በመስቀል አደባባይ ነው የሚደረገው የሚል ነገሮችን የሰማን ነው የምንገኘው። ለምን የሚለውን ነገር እንመለከታለን። መጀመሪያ ሲነስማው እንዴት እንደዛ ያወጣ የሚለውን ነገር ውድ ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ ሼር ሪፖስት እያደረጋችሁ የዘንድሮ የ2018 የአእላፋት ዝማሬ በመስቀል አደባባይ እንደሚደረግ አንዳንድ ምንጮች ጠቅሰዋል። ኦርቶዶክሳውያን በተለይ ሊቀ ትጉሃን ቀሲስ ታጋይ ከ5 ወር በፊት ማዕዶ ለኢትዮጵያ የኪነ ጥበብና የዝማሬ ፕሮግራም ላይ አንድ መልእክት አስተላልፈው ነበር። ኦርቶዶክሳውያን ለ25000 ኦርቶዶክሳውያን ወጣቶች በተገኙበት ነው መልእክቱን ያስተላለፉት። ኮፒ ሊንክ ሼር ሪፖስት እያደረጋችሁ ኦርቶዶክሳውያን ቴሌሚዲያ እንስማቸው እስቲ። ኦርቶዶክሳውያን በስተመጨረሻ የማስተላልፈው መልእክት ይህ ጉባኤ ማዕዶት ለኢትዮጵያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ጥያቄ እንዳላት አውቃለሁ። ሰላማዊ እስከሆንን ድረስ ሌሎችን ለማብሸቅ እስካልወጣን ድረስ ሌላ የተልእኮ ዓላማ የፖለቲካ ዓላማ እስካላነገብን ድረስ ይህ መድረክ መስቀል አደባባይ ላይ ይደረጋል። መስቀል አደባባይ እኮ ሲጀመር የእናንተ ነው። ለምን አጨበጨበ? ስርዓቱን ተከትለን አስፈቅደን ከሚመለከተው አካል ጋርም ተነጋግረን ቤተክርስቲያኒቷ ባለቤት ሆና ልክ ማዕዶት ለኢትዮጵያ ያዘጋጀው 14ኛው 15ኛው በተመሳሳይ የአእላፋት ዝማሬም በጨዋነት ለሰማዎች ነው። እንግዲህ ቄስ ታጋይ ወይ ደግሞ አቶ ታጋይ ልበለው እኔ አቶ ታጋይ እንግዲህ ይሄን ነገር ባለፈው በማዕዶት ለኢትዮጵያ ላይ ቀርበው እንግዲህ ካሁን በኋላ የምናረገው ይሄን ፕሮግራም የምናረገው መስቀል አደባባይ ላይ ነው ብሎ ነበርና መስቀል አደባባይ ላይ እንግዲህ ሁሉም ሲያጨበጭብ ሲጮህ ነበርና በዛው ጋር ታይዞ እንግዲህ ለምን ትጮሃላችሁ ለምን ታጨበጭባላችሁ የእናንተ እኮ ነው የሚል ነገር ነውና እውነት የኛ ነው ወይ አልነጠቃችሁንም ወይ? እኔ ብዙ ጊዜ አይተናል። ቤተክርስቲያን መስቀል አደባባይ ከቤተክርስቲያን እንግዲህ ይዞታው የሷ ነው ያለ ካርታው የሷ ነው ያለ በየት መንገድ ተወሰደ የሚለው ነገር በምን አይነት መንገድ ወረሱት እነዚህ ካርታ የሚለው ነገር በተደጋጋሚ አይተናልና እንደርግጠኛው እነዚህ ጋር ምነግራችሁ ነገር በግምት አእላፋት ዝማሬ ቦሌ ባለው ተደርጎ ትዝታው ደግሞ እዛ ሊያዘጋጅ ይችላል ገና ላይ ፕሮግራምና ግምት የራሲ ግምት ነው። እንግዲህ አእላፋት ዝማሬ በዛ ሊደረግ እንደሚችል ተነገረ የሚገኘው ሊደረጋል ወደሚልም የሚያዘምን ነገር አለ። ቢኮዝ ስሙት ተመርኩነን ይሄን ያሳየን። ይሄን የሰማው የብልጽግና መንግስት አዲስ አጀንዳ ይዞ መጥቷል። አሜሪካ ሆይ አንቺ እንደዚህ ብትም ኦርቶዶክስን አልጨቆናትም ብሎ ይሄ የሮም ፈረስ ሄኖክ ኃይሌ የሚባለው አሁን እዛ አሜሪካ ነው ሲያትል ነው የተቀመጠው። ቦሌ መድኃኔዓለም ከምታከብር አሁን እዚህ መስቀል አደባባይ አክብር ብለው እነ ፋናን እነ ኢቢኤስን እነ ኢቢሲን አዘጋጅተውለት የጀንደረባው ትውልድ ቲክቶከሩ ፕሮቴስታንቱ በራሱ ነጠላ ለብሶ ነጭ ለብሶ አደባባዩን እንዲሞላው ይሄ በዜና እንዲሰራ ኦርቶዶክስ በኢትዮጵያ እንዲህ ነው ያለችው ብለው
የአዲስ አበባን ኮተት እያሳዩ ይህንን አጀንዳ ለመቀልበስ መድቧል። ቦሌ መድኃኔዓለም ላይ መድረኩን የሰራችለት አዳነች አቤቤ ናት። ፈንዱን የሰጡት አዳነች አቤቤ ናቸው። ለሄኖክ ኃይሌ ሰርጉን በቴሌቪዥን እንዲታይለት ያደረጉት ብልጽግናዎች ናቸው። የተለየ ነገር ሆኖ አይደለም። ለሚሽን የተላከ ቡቶክሳም እንደገናም ደግሞ ሜካፓም ስለሆነ ማለት ነው። አለቀ። በእመቤታችን ስም በክርስትና ስም መሸሸግ የለም። የቅዱስ ላሊበላን የሰሜኖቹን በዓል ደብረ ሮሃ ሰው እንዳይሄድ ለማድረግ የተፈጠረ ይሄንንም ለማቀለባበስ ሮም ሄዶ ሚሽን ተቀብሎ የመጣ ነው። እንደምታውቁት እንግዲህ ዘመርኩርና መምህር ዲያቆን ሄኖክ ያሌ ብዙ ጥም እንዳለባቸው ያው እንደምታውቁት ነገር ነው። አላውቅም እንግዲህ ዋና ኬሳቸው ምን እንደሆነ። ነገር ግን ትዝ ካላችሁ ከዚህ በፊት አንድ የሰርግ እንትን ነበር 40 ሰዎች የቤተክርስቲያን ስርዓት አገቡ የሚል ሲታለፍ ነበርና ዘራት ቲቪዎች ያዘጉት ነበር እሱን ነገር። ያ ነገር ያደረገው ፋና ቲቪ፣ ኤቢኤስ ቲቪ ሌሎችም ሞታችንን አልዘገቡም አንዳቸውም። ኦኬ ኦርቶዶክሳን እየሞቱ ነው የሚገኙት። አርሲ ላይ የሞቱ ከመቶ በላይ የሚሆኑ ኦርቶዶክሳውያን ሞታቸውን አልዘገቡም። የሚያስገርመው ነገር ይሄ ነውና እሱ እንዳለው ነገር እንግዲህ አሁን ላይ በዚህ መንገድ ሽፋን ተሰጥቶ መስቀል አደባባይ ላይ ፕሮግራሙን ለማዘጋጀት ነው ይሄ ነገር የተደረገ የሚገኘውና ይሄንን ስሙት። በጣም መያዝ ያለበት አንድ ነገር ሶስተኛው እያወቅን የሚሆን ሳናውቅ እኛ እየሰራ ነው ያለነውን ስራ ለማጠልሸት የሚንቀሳቀሱ አካላት አሉ። ቅድም ቀሲስ ምሳሌ የጠቀሱት ምሳሌ የአእላፋት ዝማሬን ብናነሳ እያለቀስን እንዘምራለን የሚል ማደንዘዣ የሚመስል ወርድ ለጥፎ እኔ በነገርወት ላይ ቀሲስ በጣም ነው ያዘንኩት። መዘመሩን ይዘምሩ። ከዚህ በፊት ቀኝን ሲመታ ግራን ስጥ እየተባለ እየሞትን እንመዛለን እየተባለ ክርስቲያን የሚባሉ ማደንዘዣዎች መርፌ ስንወጋ ኖረን አሁን ደግሞ ቀየር ብሎ መጣ ምንም ተብሎ እያለቀስን እንዘምራለን። እንደዚህ አይነት ቀልዶች መቆም አለባቸው። እያወቅን የሚሆን ሳናውቅ። ሁለተኛው አንደኛው ይሄ ነው። ሁለተኛው አሁን ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክሳውያን በሰላም እያመለኩ እንደሆነ የሚያስመስሉ ነገሮችን ለማሳየት እየተንቀሳቀሰን ነው። ብዙ ሰው ይሄንን እያደረገ ነው። ስለ እግዚአብሔር ታገሱልን። ስለ እግዚአብሔር ትናንትና ቀሲስ ሰምተዋል። አሁን እዚህ ጋር ማንናገረው የተነገረን አንድ ነገር አለ። ኢትዮጵያ ውስጥ ከበር እየተደረገ ነው የኦርቶዶክሳውያን ሞት። ይሄን ማወቅ አለብን። ኦርቶዶክሳውያን መረዳት አለብን ይሄንን። አሁን ምሳሌ የአእላፋት ዝማሬ ተብሎ በአደባባይ እንግዲህ መስቀል አደባባይ ምናምን ሲባል እየሰማን ነው። ወጦ በቃ ጧፍ አብርቶ በዓለም አቀፉ እንደ ኢትዮጵያማ ይኸው እያመለኩ አይደል ይልሃል መጥቶ። ስለ እግዚአብሔር ታገሱልን። እስኪ ጥቁር ለብሰው ከቻሉ ይውጡ መስቀል አደባባይ ጥቁር ለብሰው በቃ ብልጽግና መቃወም ነው። አርሲ ለምን አይደረግም ዘንድሮ? ከቻሉ አርሲ ይደረግ እስቲ ዝማሬው። በጣም ኦርቶዶክሳውያን ማወቅ ያለባቸው ከሆነ እንደዛ ነው መሆን ያለበት። ኦርቶዶክሳውያን ማወቅ ያለባቸው ቀሲስ ማለት አሁን ይሄ እኮ ካዩት በጣም ከበር ነው የሚያደርገው። ትናንት የተነገረን ነገር አንዱ ይሄ ስለሆነ ነው በደንብ ለህዝቡ መናገር ስላለብን። ያስታውሱ ከሆነ ቀሲስ መጨረሻ ከስብሰባ በኋላ ወጠን ውጭ ላይ አባ ገብርኤል እኔ አይ ቲንክ እርሶ ውስጥ ነበሩ መሰለኝ አምባሳደሩ ጋር የተነገረን አንድ ወርድ አለ። አሁንም ቢሆን እየሞቱ ያሉ ኦርቶዶክሳውያንን ከበር ለማድረግ የሚዲያ ሽፋን እንዳይሰጣቸው ለማድረግ የሚካሄድ እንቅስቃሴ አለ። አእላፋት ዝማሬን በተመለከተ ይህንን ልናገር። በነገራችን ላይ አራተኛ ቀሲስዬ ቲክታከሮች በተለይ ቤተክርስቲያን እናሰራለን እያሉ የሚዞሩ ቲክታከሮች እባካችሁን ስለ እግዚአብሔር ታገሱልን። ቤተክርስቲያን አትሰራ አይደለም በቃ ወይ ሚዲዮን ተውታ አሁን ሀዘን ላይ ነን እኮ ስራ እየሰራን ነው። የምንሰራውን ስራ ኢትዮጵያ ኖርማል እንደሆነች ወይ ደግሞ የኢትዮጵያ ኦርቶዶክሳውያን በሰላም እያመለኩ እንደሆነ ቤተክርስቲያን እየተሰራ እንደሆነ በዓለም አቀፍ አደባባይ ሚዲያ እንደዛ እያደረጋችሁ እዚህ ስራችን ላይ እንቅፋት አትኑብን። ከዚህ በፊት ተነጋግረናል። እንደምታውቁት አሁን ቲክታኩ ምሳሌ
እግዚአብሔር ይመስገን እነ ቀለሜን እነ ምናምን እነዚያ የማንሰማበት ኦልሞስት ወር አልፎናል። ስራ ላይ ነን። አሁን ሁሉም ኦርቶዶክሳዊ ስራ ላይ ነው እንደምታዩት። ግን ዲቤት ምናምን የምናደርግባቸው ጊዜያቶች አይደሉም። አሁን ስራ ላይ ነን። ይህ ስራ ደግሞ የሁላችንም ነው፣ የኛ ብቻ አይደለም፣ የሁሉም ኦርቶዶክሳውያን። ይህ እንደው በደንብ ተሰምሮ ቢያዝ አራቱን ነጥቦች እንደው ማንሳት ስለፈለኩ ነው። ቀሲስ ምናልባት ቀሲስ ቴዎድሮስ የሚጨምሩበት ነገር ካለም በዚህ ላይ ይጨምሩና በቀጣይ ምን ተደርጓል የሚለው ላይ ሐሳብ ሰጣለሁ። ወንድማችን እንዳይቆም ፋሲካው እግዚአብሔር ይስጥልን። በጣም ትልቅ ነገር ነው ያነሱት እና በዚህ መንገድ እንግዲህ ቤተክርስቲያኒቷን እየገደሉ ወደታች እየገደሉ ጭራሽ የሚዲያ ሽፋንም አታገኝም። ጭራሽ እኛም ስናገኝ እኛም እያሳደዱ የሚገኙበት ሁኔታ ነው የሚገኘውና በተቻለ አቅም እንግዲህ እኛ ኦርቶዶክሳውያን እንታናው ትፈልጋለሁ። እገኝ የምታሰባስቡ በየቤተክርስቲያኑ የዞራችሁ አርቲስቶች ተብላችሁ ቲክቶከሮች፣ ዩቲዩበሮች እገኝ የምታሰባስቡ ገቢ ሰብስቡ ስትባሉ መጀመሪያ ጥያቄያችንን መልሱ ብላችሁ ለአባቶች ጠይቋቸው። ይሄን ነው ማለት ፈልገው ነገር ሆነ አባት መጥቶ የቤተክርስቲያን ሊፈርስብኝ ነውና ገቢ ሰብስቡልኝ ስላችሁ መጀመሪያ የኔ ጥያቄ መልስልኝ። መጀመሪያ አርሲ ላይ የሞቱ የሚገኙ ኦርቶዶክሳውያንን እንዳይሞቱ አስቆሙልኝ። ኦኬ ስለ አርሲ ኦርቶዶክሳውያን አንድ በሉን ብላችሁ መጠየቅ ያለባችሁ ለምታገኙት ገቢ እንኳን ብላችሁ ብቻ ሄዳችሁ ለትርፋፊ ሳንቲም የምትሰበስቡ ላይቭ የምትገቡ 3-4 ቀን መኪና አሰልፋችሁ በፖሊስ አጅባችሁ የምትሰበስቡ አላችሁ ምናቃችሁ ጓደኞቻችን እና ይሄ ተገቢ አይደለም። ይሄ ኦኬ መጀመሪያ ጥያቄያችን ይመለስ በሉ። ህንጻ ስላሴ የፈረሰ ህንጻ ቤተክርስቲያን እናሰራም፣ በብሎኬት ቤተክርስቲያን እናሰራም በል ማለት አለባችሁ። አንተ ካልክ ማን ነው የሚለው? እዚህ ጋር ማታ ላይ ምንድነው ቀን ላይ ሰው የሞተብኝ ነው ብለክ ቪዲዮ ሰራለክ፣ ማታ ላይ ላይቭ ገብተህ ገብ ተሰብስባለክ። ኦኬ ቀን ላይ አስፋልት ላይ በፖሊስ አጅበክ ገኝ መሰብሰብ አንድ ከተማ ሙሉ ሞልተክ ከተማውን እየቀወጣችሁ እንቀሳቀሳላችሁ። ማታ ላይ ሰው ሞተ ያችሁ ትዘግባላችሁ። እንዴት ይሆናል? አይሆንም እኮ እንደዚህ አይሆንምና ትኩረታችንን ብሎ አንድ ነገር ላይ እናርክ። ቤተክርስቲያንን በዚህ መንገድ እንግዲህ ሽፋን እንዳታገኝ ሆን ተብሎ የሰራብኝ የሚገኝ ነገር ስለሆነ ፕሊስ በቻለ አቅም እንግዲህ ይሄን ነገር ዋጋ እናሳጣው። እነዚህ ወንድሞች እነ ፋሲካው እነ አቡነ ሉቃስ የቻሉትን ያክል ጥረት ያደርጉ ነው የሚገኙት። ኦኬ እያየን ነው የምንገኘውና በቻለ አቅም እንግዲህ የነሱንም ልፋት ከንቱ ምን እናድርገው ፈልጋለሁ። ወንድማችን ሰው በዚህ ጉዳይ ላይ ይሄ ነገር ይታያችኋል። ኦርቶዶክሳውያን ክርስቲያኖች ቀላል ነገር እንዳይመስላችሁ። ይህ ስኬት እኔን እናንተን ዓለም ተሰብስቦ ነው የሚጠላን። መታረዳችንን፣ መገደላችንን፣ በክርስቶስ ስም አንገታችን መበጠሱን፣ ሬሳችን በሳት መቃጠሉን በቪዲዮ በኦዲዮ በፎቶ ማሳየት ቀላል ነገር እንዳይመስላችሁ። በኢንተርናሽናል ደረጃ ሀገር ውስጥ ያሉት ሊጠብቁን የተቋቋሙት የሃይማኖት ተቋማት አይታችኋል ያወጡት መግለጫ። አረ እንኳን እንስሳ ነው የሞቱ ሰው አይደሉም እንኳን አላሉ፣ ሰው ነው ብለዋል በደፈናው። ኦርቶዶክሳዊ ላለ ማለት እንዲህ የተናቅንን በሀገር ውስጥ በኢንተርናሽናል ደረጃ ሞታችንን ካሳየን አሁን ውጤቱ ምንድን ነው? እነዚህ ነጮች የኮንግረስ አባሎችና ሴናተሮች ጉዳዩን ስለያዙት ወደ ምድር ወርደው ችግሩን ይፈቱታል ማለት አይደለም። የችግሩ መፍቻ ቁልፉ እኔ እናንተ ላይ ነው ያለው። አሁን በኢንተርናሽናል ደረጃ ይህን እውቅና ካገኘን እኔ እናንተን ፍርሃት ይለቀናል። ምክንያቱም ፈሪ አድርገውናል። እንዳንሰባሰብ ራሳችንን እንዳንከላከል ጦርነት ልናነሳ እኮ አይደለም፣ ራስን ለመከላከል የኔና ያንተ አባቶች ሰይፋቸው ላይ እግዚአብሔር ኃይሌ ነው ብለው ጽፈዋል። የእግዚአብሔር ስም ከሰይፍ ጋር ምን አገናኘው? ክንዳለም እየሰማኸኝ ነው? አሁን እንደው ስለ ክርስቶስ ብዬ ነው በላይ እየተልሞሸሞሽክ ብትሞት ማለት ነው ፈርተህ ነው የሞትከው። ራስን መከላከልን እንደ ኃጢአት አትቁጠረው። ኦርቶዶክሳዊ ወንድምን በየቤተክርስቲያኑ ያለውን ተሰብስበህ በቃ ስልጠናም ከሆነ ራሱ ስልጠና መውሰድ ያለባችሁ። በቃ ኦርቶዶክሳዊ ማይንድ ሴት ይኖራችሁ። የሆነ የተልሞሸሞሸ ኦርቶዶክሳዊ አትሁኑ፣ ወንድ ሁኑ። እየሰማችሁ ከሆነ ማለት ነው የምሬ ነው። እንደዚህ ምለው ዝም ብዬ አይደለም። አሁን ለምሳሌ እኔ እንደዚህ ምለው ልንትኑ ስለማቀው ነው፣ ውጤቱን ስለማቀው ነው፣ በአይኔ ስላየው ማለት ነው። ለአንተ እኮ ይህን ማድረግ እኮ ቀላል እኮ ነው በጣም። በየአጥቢያ ቤተክርስቲያን ወጣቱን ሰብስበህ ስለ ቅድስት ቤተክርስቲያን እዛ ጋር ያለውን አስተዳዳሪውን ቀጭ የሚያደርጋችሁን እሱን ተወው፣ የጊዜ ጉዳይ ነው። ጊዜ ሲገኝ እሱ ይዳኛል። እንደዚህ አይነት ስብስብ ማይወዳለ በየአጥቢያ ቤተክርስቲያኑ የተሾመ እንደዚህ አይነት ስራ ሚያንኮላሽ ማለት ነው። እሱን ተውት። በቃ ስለ ክርስቶስ ብላችሁ መሀላችሁ ላይ ክርስቶስን አድርጋችሁ ቅድስት ቤተክርስቲያናችን እንዴት ፕሮቴክት እናደርጋት። ሀገር ውስጥ ልትሆኑ ትችላላችሁ። ዳር ላይ ያላችሁት ብቻ እኮ አይደለም፣ ሀገር ውስጥ ያላችሁት፣ ሀገር ውስጥ ዋናው እሳቱ ያልገባበት ውስጥ። ምክንያቱም መሀሉ ዳር መሆኑ አይቀርም ዝም ካል እና ውጤቱ ዋናው ነገር ይሄ ነው። ዝም ስንል ምናምን ወይም ይሄ ጉዳይ የተረሳ እንዳይመስላችሁ። አሁን እንግዲህ በዚህ መስመር ውስጥ ገብተን ራሳችን እንከላከላለን፣ እንደራጃለን፣ እንወያያለን። ምክንያቱም እኛ የአባቶቻችን ልጆች ስለሆነ። ሰማኝ አንተ ኦርቶዶክሳዊ ሰማሽኝ? አሁን ቪዲዮን ላሳያችሁ። እንትኖቹ ሁሉ ጋዜጠኞች ሁሉ ጉዳዩን ይዘውት እየተወያዩበት እንደሆነ ማለት ነው። ቀላል ስኬት አይደለም።
እንኮራባችኋለን፣ እናመሰግናችኋለን። አባቶቻችን፣ መምህራኖቻችን እግዚአብሔር ይጠብቃችሁ በያላችሁበት። This morning I had a meeting where we got to sit down with Ethiopian Christians. In Ethiopia, so many people are not paying attention, but Christians are being slaughtered in a similar way to what's happening in Nigeria. So sitting with these survivors, hearing the stories of how their families are being burned alive, how children are even being targeted, and then hearing their response to the fact that we are having this summit and the media is paying attention to Christian persecution. They say, thank you for standing with us and thank you for hearing our voice. So that connection with the survivors of persecution and their optimism that attention is finally on this issue keeps me going. ሌላው እንግዲህ በጎንደር ጉዳይ ላይ ነውና ጎንደር ሰሞኑን ምሮን እንግዲህ ጨርሳ ቀብራ ነበር ብለስናገስ እንዘግብ ነበር። ሆኖም ግን አሁን ላይ እንግዲህ የሙሉ ወንጌል ቸርች ይቅርታ ብላለች በዛ ጉዳይ ላይ ተመልከቱ። ውድ ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ ሼር ሪፖርት እያደረጋችሁ ከኋላ የምትመለከቱ ደብዳቤ በዛሬ ቀን ታህሳስ 2 ቀን 2018 ዓ.ም የተጻፈ ደብዳቤ ነው። ይቅርታን ይመለከታል። ለኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ወንድም እህቶቻችን በሙሉ የጎንደር ሙሉ ወንጌል አማኞች ህብረት በየዓመቱ መንፈሳዊ ፕሮግራሞችን እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ግን ማለትም ህዳር 26 ቀን 2018 ዓ.ም የተደረገው ፕሮግራም ከባለፈው የተለየና ኢትዮጵያዊነት ሆነ ከጎንደሬነት ባህል ያፈነገጠና በተለይም የኦርቶዶክስ እምነት ተከታይ ወንድም እህቶቻችን በእጅጉ ያሳዘነ በመሆኑ ይህንን አይነት ስህተት ከዚህ በፊትም አላደረግነውም፣ ከዚህ በኋላም አናደርግም። አሁን ግን በተፈጠረው ስህተት ግን ከልብ ይቅርታ እንጠይቃለን። እግዚአብሔር ሀገራችን ኢትዮጵያን ይባርክ ብሎ እንደምትሰሙት ነው እንግዲህ ደብዳቤ ጽፈው አስገብቷል ወይ አስቀምጧልና አላቅም። ለምን ደብዳቤውን የጻፈው ደብዳቤ ሌላ ዓላማ ከኋላ አይኑር አላቅም። ማን ይከራከራቸው? ማን ይጠይቃቸው? ይቅርታሉ መላሉም የሚጠይቃቸው አካል የለም። በዛ መንገድ ማተው ያስሩትን ብቻ ካሜራ አውጥቶ እንግዲህ ፌስቡክ ላይ ፖስት ያደረጉ ምን ያደረጉ ያስጨዋቸው በዚህ በምትመለከቱት መንገድ ሲጫወቱባቸው ነበር። ኢንግሮክስ ያላይና የሚጠይቃቸው አካል ስላለ አይመስለኝም እንደዚህ ያደረጉት። እዛ ከማህበረሰቡ ጋራ በሰላም ለመኖርና አንዳንድ እንቅስቃሴዎች የሰሙ ስለሚገኙ ይመስለኛል እንጂ ሌላ ፈርተው ምናምን አይመስለኝምና እናንተስ ምን ታላችሁ በዚህ ጉዳይ ላይ? አሳባችሁን አስቀምጡልኝ። ወንድማችን ሰውት በዚህ ጉዳይ ላይ በሰሞኑ በዚህ ሶሻል ሚዲያ ጎንደር ላይ ፓስተሮቹ ነቢያት ምናምን ሂደው ፈውስ ፕሮግራም አድርገው ሰው ተዘርሮ እጃቸውን አንከርፍፈው የአፄ ቴዎድሮስን ቲሸርት አድርገው ቀሚስ የለበሱም አሉ፣ ጎንደረኛ ቀሚስ። ምክንያቱም ያው ዋናው የአድቨርታይዚንግ ስራ እየተሰራ ስለሆነ ማለት ነው። ዙሮ ግን ምን ለማለት ፈልጌ ነው፣ አሁን እናንተ ጎንደር ላይ መሆኑ ነው የገረማችሁ ማለት ያው ጎንደር የሊቃውንት ሀገር ስለሆነች ምናምን ተብሎ ስለሚታሰብ ማለት ነው። ይሄ ያንተ አእምሮ ውስጥ ነው ያለው። ምክንያቱም አንተ አባቶች እስካልሆንክ ድረስ እየነገርኩ ነው ያለሁት። አንተ ሆድህ እስከገዛህ ድረስና ህሊናህን ለማይረባ ነገር አሳልፈ እስከሰጠው ድረስ በዚህ ዓለም ትምህርት ትወሰዳለህ። ምንፍቅና የዚህን ዓለም ትምህርት ወይም አንተን የሚመችህን ነገር ይሰጥሃል። አንደኛ በከፍተኛ ገንዘብ ድጋፍ ይደረጋል ምንፍቅና። በዚህ መሰረት ሰው ሲጨንቀው የሚበላው ሲያጣ ሲቸገር ከኢኮኖሚው ከፖለቲካው መድረክ ከእያንዳንዱ ነገር የተገፋ ስለሆነ አማራጭ የለውም ለሆዱ ሲል። ልክ አሁን በአርሲ ያሉት ክርስቲያኖች ሲታረዱ አረ ወላሂ እንደሚሉት ማለት ነው፣ ወላሂ እኔ ሙስሊም ነኝ እንደሚሉት ማለት ነው። አንተ ደግሞ ተገደህ ለሆድ ስትል፣ ምክንያቱም ተረክበው ያሉ አባቶች ታቦት አቆመው እግራቸው እየተንቀጠቀጠ ገንዘብ ለምነው ሰርተው አይደለም ደግሞ አይሰሩበትም እኮ እንደማይሰሩ ማሳየው ምን እንደሆነ ታውቃላችሁ? ከተማ ውስጥ ያለች ቅድስት ቤተክርስቲያን እና ገጠር ያለችው አንድ ናት አይደለ? ገጠር ያለችው የዕጣንና የጧፍ አጥታ ቤተክርስቲያን ተዘግቶ፣ ከተማ ውስጥ ያለችው ደግሞ ለደሞዝ 200,000 ቆጥራ ትከፍላለች። እንዲህ ነው የተያዝ ነው። ስለዚህ ሰው ምርጫ የለው። እየሰማህ ነው? ምንም ምርጫ የለው። ምን እንደ በርቼ ለደር ልጆችን ላሳድግ ነው የሚለው። ኢኳል የሆነ ዲስትሪቢዩሽን ከሌለ ቤተ ክርስቲያን ትክክለኛ ስራ ካልሰራች ከወንበዴዎች እጅ እስካልወጣች ድረስ ምእመኑ ይወሰዳል። ለምንም ምርጫ የለም። ምንም ምርጫ የለም። በየአጥቢያ ቤተ ክርስቲያኑ ስራ የማይሰራውን አካል እያወጣችሁ ትክክለኞቹ ስሙን አወጣችሁ ለጥፋችሁ አንተ ሌባ ነህ ካላላችሁ ማለት ነው። አንተ ነህ ህዝቡን እንዲህ መከራው የምታበላው ካላላችሁ ተጠርንፈ ተይዘህ እያጨበጨብክ ተገደ ሼም ይዞ ምናምን ታቦት ስለቆመ ምናምን እሺ እያልክ ገንዘብህን እየሰጠህ ስራ ግን የለም።
የት ሄደ? ሌላ ህንፃ ይወልዳል። የግለሰብ ህንፃ ትሰራለህ። ህንፃ ስላሴ ደግሞ ይፈርሳል። እና ጎንደር ላይ ስለሆነ ምናምን ለምን እንዲሆነ የሊቃውንት ሀገር ምናምን መጀመሪያ በየአጥቢያ ቤተክርስቲያኑ ያለውን አስተዳዳሪ ያዙት፣ ሌባውን፣ ሊቃውንቱን፣ የጎንደርን ሊቃውንት 4 አይናዎችን እያባረረ ያለውን እሱን አውጥታችሁ ፎቶን ለጥፋችሁ አንተ ሌባ በሉት፣ ንገሩት። ካልሰማ ደግሞ በሚገባው ቋንቋ እናግሩት። ሌላ ነገር የለም። መፍትሄ ሊሆን አይችልም። ሌላ ምንም የሚመጣ ነገር የለም እንጂ ትንሾቹ ነው ተደራጅተው ስራ ሰርተው። በጣም የሚገርመኝ ደግሞ ማለት ነው አሁን እንዲያው በዚህ አጋጣሚ የሃይማኖት ነፃነት አይኑር እያልኩ አይደለም። የሃይማኖት ነፃነታቸውን ተጠቅመው ግን ሃይማኖታቸውን የሚያስፋፉበት መንገድ እኔ እናንተ ማንኮራፋታችን እስከቀጠለ ድረስ በእኔና በአንተ ንዋያተ ቅድሳት ነው። አሁን ጌታን የተቀበሉ ሰዎች ተሰብኮላቸው መቼም እንዲያው ቢያንስ እንኳ 1 ወር ትምህርት አይማሩ? ያን ሁሉ ነገር ሳይማሩ ነው በአንድ ቀን መጥተው ከነ ቀሚሳቸው ከነ አፄ ቴዎድሮስ ቲሸርታቸው ከነ መስቀላቸው እጃቸውን አንከርፈው። ምክንያቱም የአእምሮህን መጫወቻ ስለሚያደርጉት ማለት ነው። ራሳችን ማስከበር ስለማንችል በእኛ ንዋያተ ቅድሳት ይጫወቱበታል። ከበሯችን፣ ጽናጽል ምናምን ምኑ በሉት። አንድ ሰው ማህተቡን ይዞ ካሜራ ፊት ከቆመ ለእያንዳንዱ ሰው አእምሮ ውስጥ የሚመጣው ኦርቶዶክሳዊ መሆኑን ነው። እንዲህ ነው አቢዩዝ አድርገው የተጫወቱብን። በጣም የሚገርም ነው። አባል ገባ። ሰዎቹ የሚሰሩት አይነው ድራማ እንደሆን ይገባኛል። ድራማ እንደሆን እኮ ይገባኛል፣ የታወቀ ነገር ነው። ሁኖም ግን እንደዚህ አይነት ደረጃ ላይ የደረሱት የኔና ያንተ እንቅልፍ ነው። የኔና ያንተ በማይረባ ነገር መወሰድ ነው እንደሚያደርገው። የኔና ያንተ ጠንክሮ አለመሰራት ነው። የኔና ያንተ ሌባ እውነተኛውን አባት አንተ እውነተኛ አባቴ ነህ ቤተክርስቲያን እናስተዳድር ብለን ቤተክርስቲያን የኛ መሆኗን እስካላረጋገጥን ድረስ ገና መጫወቻ እንሆናለን። ገና እና እንደው ጎንደር ምናምን አትበሉ። ነፍስ ነው። አዲስ አበባ ያሉትም የትኛውን ቦታ ያለው ኦርቶዶክሳዊ የሚወሰደው በእንደዚህ አይነት ድክመታችን ነው። እየሰማችሁኝ ከሆነ ማለት ነው። እኔ ማየውን ስላየው ነው እንደዚህኛው ምጮኸው። ያውቺ ስለሆነች ቦታዋ ማለት ነው። አሁን ማለት ፈለገው እኛ ከተኛን እኛ ህንጻ ስላሴ የፈረሰ ህንጻ ቤተክርስቲያን የምናሰራ ከሆነ ሰው ሁሉ ይወሰድበት። ኦኬ ህንጻ ስላሴ ጭንቅ የለብንም እኛ ሁሉ ለህንጻ ስላሴ ለሰው ልጅ ስላሴ በመልኩ በአምሳሉ የፈጠረው ሰው ልጅ ምንም ደንታ የለንም። አባት በለው ምን በለው ምንም ችግር የለበትም። ኦኬ እዛ ሰው የሞተ እሱ እዛ ገና ለሚመጣው ጥምቀት ቦታ ያዘጋጀ የሚገባባት ነው የሚገኘው። ኦኬ እዛ ሰው የተቀበረ የተረሸነ እዚህ ችግር የተከለ ያለባት ነው ያለው። ስለዚህ ለሰው ደንታ ያለው ለሰው የሚያስብ ለልጆቹ የሚያስብ አባት እስኪነሳ ድረስ እኛው እጅ ተያይዘን ይሄን ነገር እናስከፍል እናስኪድ በቻልና ግንጣችን እናሰማ እንጂ የሆነ አካል መጥቶ ያደነጻ ያወጣናል እንደሞታችን ያስቆማል። ለዛ ከሰካክታ ጋር ፈልጋለሁ። ኢንዌስ ቪዲዮአችን የምት ነበር አውቀን ተማራችሁበትና አዲስ ነገሮቻችሁበት ተጠራጠርን። በቀጣይ እንግዲህ ሰላም ካረግን በአዲስ ቪዲዮ የምንመለስ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።